ታለሚ እህቴ አትበለኝ እሺ እና ማን ልበልሽ ትሰማኛለህ እኔ እንዳንተ አይነት ማፈሪያ ወንድም የለኝም ታለሚ እንደው እባክሽ ይቅርታ አድርጊልኝ አንተ ሰውዬ አርፈ ተቀመጥ ብያለሁ አተው እንደው እባክሽ ነጭክኝ ምን ባረግ ነው እንደው ይቅር የምትይኝ ምን ነው እመዋ አንተ ስትወድ ውሃ ሆነ በቃ ሆዷ ላይ ሱሲን ምኞት ነው አሁን ተወኝ ብያለሁ እንዴው ይቅርታ ካላረግሽልኝ ጸጸቱም አይለቀኝ አረ ወዲያ እንደው ምን ይመስላል አው አባቴ ድረሱልኝ ታለሚ የጨከንሽብኝ ነው ትሰማኛለህ እኔ ሳሎን አንተ ራስ ነህ ሌባውን ራስ ላይ ጨከንከው ይሁን እንግዲህ ምን እላለሁ እንደው አው አባቴ ግን ምን አስቀይሚያቸው ነው አንተን የመሰለ ማፈሪያ ወንድም የሰጡኝ ምንስ ብትመች ፈረድብሽና አሁን ልብ ብለህ ስማኝ ምንድነው ታለሚ ራውዲያ እህቴ አትበለኝ አልኩ አንተ እሺ ምንድነው የሰዎቹን ንብረት ከየትን ፈልገህ እንድታመጣ እዚህ አንድ ቤት ውስጥ ተቆልፎብኝ ቤት በኩል ብዬ ንብረታቸውን ላምጣ ደግሞ ሰዎቹ ክሳቸውን አንስተውልሃል በምን ጽድቄ ታለሚ ወይኔ አቡ አባቴ አንተ ሰውዬ እህቴ አትበለኝ ታንግሪ ትገልኝ እንደሆነ እንጂ አፌ ላይ ያለው ስም እንግዲህ ይሄው ነው አሁን ያልኩ ገብቷል ሰርቼ ከፍላችሁ ይሆናል እንጂ እንዴት ተሰረኩትን ንብረት ከየት ብዬ ላምጣው ያንን ሁሉ ወርቅ የሚገዛ አንተ ምን ስራ ሰርተክ ነው የምታመጣው እሱን እንግዲህ የሚያውቀው አንድ ሀገራችን ታወት ነው ትሰማኛለህ ከዚህ ሀገር የትም መንቀሳቀስ አትችልም ንብረታቸውን ፈልገህም ቢሆን ብታመጣ ይሻላል ታለሚ ስሜን አትጥራው አልኩ እኮ አንተ እንደው ስምን ቄስ ይጥራው አሁን መውጣት ትችላለህ እንደዚህ ያቃጠልከኝ ተቃጠል ይግቡ ይቅርታ ወይዘሮ ሜላት መግባት ይችላልው ግባ ይል አመሰግናለሁ እሺ ምን ልርዳ ወይዘሮ ሜላት ይቅርታ ልጠይቅሽ ነው አመጣጤ እዩል እኔ እኮ ያለፈ ነገር እያስታወሱ መቆጨት ምናምን አልፈልግም እሱን እኮ አውቃለሁ ግን ደግሞ ጥፋቴ ረፍት ስለነሳኝ ነው እዩል አሁን ለምን ነው ይቅርታ የምጠይቀኝ ቤት መተሽ ባለቤቴ ልክ ያለው ነገር ተናግራሽ እንደተመለሽ ነግራኛለች ይሄ እኮ ሊያስጨንቅህ አይገባም የሷ ነገር የተለመደ ነው ቢሆንም አንቺን እንደዛ መናገር አልነበረባትም እኔ ማን ስለሆንኩኝ በህይወቴ ብቻ ሳይሆን በትዳሬም ውስጥ ትልቅ ቦታ ከምሰጣቸው ሰዎች መካከል ግንባር ቀደሙ አንቺ ነሽ ይሄን ያህል አዎ ያኔ ሳገባ እኮ የቤቴን ዕቃ ሟላሽልኝ አንቺ ነሽ እሱን ደግሞ መቼም አልረሳው እዩል ያንን ያደረኩት ለጽድቅ ወይም ለምስጋና ሳይሆን በቃ ጠንካራ ሰራተኛ ስለሆንኩ ልክ እንደ ሽልማት ነበር እሱን እንኳን አንቺ ያየሽበት መንገድ ነው በዛ ሰዓት እኮ አንቺ ባደርሽልኝ ባለቤቴን ምን ውስጥ ይዣት ነበር የምገባው እሺ አሁን ምንድነው የምትፈልገው ከልብሽ ይቅርታ አድርገሽልኛል እዩል እኔ አንተን በጭራሽ ተቀይሜህ አላውቅም ደግሞ አንተን በባለቤትህ አልመዝንህም አመሰግናለሁ ወይዘሮ ሜላት በዛ ላይ ደግሞ ወደዚህ ቢሮ ተመልሰሽ ስለመጣሽ በጣም ነው ደስ ያለኝ ይመስለኛል ስራው ምን ያህል እንደሚያስፈልገኝ አልገባችሁ ይሄ ስራ እኮ ለአንቺ ከሚያስፈልግሽ በላይ አንቺ ለኛ ታስፈልጊናለሽ እንዴት ምንም ያህል ጊዜ ቢጥልሽ እኮ በቢዝነሱ ዓለም ይካበተ ልምድ እንዳለሽ ጠንቅቄ ነው ማለት እና ልትጠቀሙብኝ እያሰባችሁ ነው አቶ መዘከር እንኳን ሰውን መጠቀሚያ የሚያደርግ አይነት ሰው አይደለም ሲታይማ እንደዛ ይመስላል አንቺ ጠንከረሽ ስሪ እንጂ ከሚገባሽ በላይ ነው የሚከፍልሽ በነገራችን ላይ አንተም የድርጅቱ ድርሻ እንዳለህ ነግሮኛል የኔ ድርሻ እንኳን 5% ብቻ ነው ከዚሁ ለድርጅት የኔ 5% እንግዲህ ምን ያህል ለምትሆን እንደምችል አስቢው ዋናው እኮ የገንዘቡን መብዛት ማነስ ሳይሆን የባለቤትነት መንፈሱ መኖሩ ነው እሱ አስቦልኝ ነው እቺን ያህል ማጠራቀሜ 5% ድርሻ እንዲኖረኝ ያደረገው ለማንኛውም አረብሽ በቃ ስራሽን ስሪ እሺ ላመሰግናለሁ ለሁሉም ነገር ማመስገን ያለብኝ እኔ ነኝ ለማንኛውም መልካም ስራ እሺ መልካም ቀን ላንተ
ኤልያስ ሻይ ላፍላ? አይ አያስፈልግም። እንዴ እዚህ ድረስ መጣ በባዶ ልትመለስ ነው? እፈልግሃለሁ እና ያልሽኝ ሻይ ልጋብዥኝ ነው እንዴ? እኔ እኮ ያው ዝም ብለን ከምንቀመጥ ብዬ ነው። እኔ ሻይ ላይ እስከዚህ ምን እንደሆንኩ ታውቂያለሽ አይደል? እሺ በቃ ካልክ። እኔ የምልሽ ሀና ግን ደህና ነሽ? አይደለሁም ኤልያስ። የጆሮ ነገር ነው አይደል ያስጨነቀሽ? በቃ ሁሉም ነገር ነው ያስጠላኝ። እሱ ደግሞ ምን ማለት ነው? እንዴት? ኤልያስ ቆይ ለምንድን ነው ግን ወደዚህ ስመጣ አትሂጂ ያላልከኝ? አዲስ አበባ እኮ የመጣሽው ለመዝናናት አይደለም? እዚህ ከመጣሁኝ በኋላ ምንም ጥሩ ነገር አግኝቼ አላውቅም። ቆይ ከአባትሽ ጤና በላይ ምን ቢኖር ነው እንደዚህ የምታማሪው? ለሱማ የሚበቃኝን ያላመሰገንኩት እኮ። ይኸውልሽ ሀኒዬ እኛ ችኩልና ደካማ ስለሆንን ነው እንጂ እኮ ፈጣሪ የሚከለክለን የማይሆንን ነገር ነው። ስለዚህ አሴር አንቺን አያገባሽም እያልከኝ ነው? አረ እንደሱ አይደለም። ቆይ ይሄ ሁሉ ነገር እያልሽ ያለሽው ግን በሱ ምክንያት ነው? አዎ እንዴት አልልም ኤልያስ። እንዴ ቆይ እስቲ ሀና ንገሪኝ፣ ጆሮ እኮ አንድ ሰው ነው። እንዴት ነው ያሳለፍሽውን ነገር በሙሉ በሱ የምትመዝኝ? እኔ አላውቅም፣ ብቻ ግን በዚህ ሰዓት እየተሰማኝ ያለው እንደዛ ነው። ቆይ ይሄን ያህል ምን ተፈጥሮ ነው? እኔ አላውቅም፣ ብቻ ግን እኔ ስፈልገው እሱ አይፈልገኝም፣ እሱ ሲፈልገኝ ደግሞ አግኝቶኝ አያውቅም። አይ ሀና፣ እና ይሄ እኮ የፍቅር ትልቁ ማሳያ ነው። እንዴት? ፍቅር እኮ ደስ የማይለው ጎኑ ይሄ ነው አንዬ። ምንጊዜም የምንወዳቸውን ሰዎች ወይ ደግሞ የሚወዱን ሰዎች በፈለግነው ሰዓት አለማግኘታችን ነው። እሺ አሁን ምን አድርጊ ነው የምትለኝ? እኔ የምልሽ ሀኒዬ እምትሺ ከሆነ ወጣ ብለን ሻይ እየጠጣን እናውራ። ሻይማ እኮ አልጠጣም አልከኝ። አይ ለሻዩ ሳይሆን እኮ እንድናወራ ነው። እሺ እንደዛ ከሆነ እኔም ደብሮኝ ነበር። በቃ እንውጣ፣ ልብስ ልቀይር። እሺ አቺ ማታ የጨፈርኩትን ጭፈራ ታስታውሹ? እዛ ጋር ይኸውልሽ 3 ቺክ እዛ ጋር። ኧረ ተውኝ በእናትህ። 2 ቺክ እዚህ ጋር ላይ አቤት እሱ ክለብ ወስቻለሁ። አቺ ይሄን ፎቶ እያየሽው አሁን ግን ጂም መጀመር አለበት። ኧረ አንቺ የደጋጋዘን መስልሽ የለ እንዴ? ማንሽ ነው? ምን ነው ይላል? ምን ሆነ ነው? ፈታለም ያምራል። እኔ ያል መሆኑ ነው እንግዲህ። የሆነች ገገማ ነገር እኮ ናት። አሁን ግን እቺን ፋራኒ ምኗን የወደድኩት? ፈታለም ነው ገገማ የምትል? አንተ ደግሞ ልትቆረቆርላት ባሉ የነም ማልቆረቆር እናቴ ላይ እኮ ናት። እንደዚህ አይንህን ላፈር ብላ እንዴት ነው የምትቆረቆርላት? እኔና እሷ ጸብለ ብቻ ነው። በሁለታችን መሃል ማንም እንዲገባ አልፈልግም። እኔን ተው እባክህ፣ ቀዳዳ እኮ ነው። ይልቅ ድንብላል ማርገው የምትለው የሰዎቹን ንብረት ካላመጣህ ነው የምትለኝ። በቃ አንተ አትጨነቅ እሺ። እንዴት ነው የማልጨነቅ? ይሄን ነገር ካላመጣው እኮ ፈታለም ሰውም አታረገኝ። እንደምንም ብለን ፈልገን እናገኘዋለን። የት ነው የምናገኘው? መጀመሪያ ልጁ ሲሰርቅህ የት ቤት እንደሆነ ቤቱን ታሳየናለህ አይደል? ልጁ እኔ ምኑን አውቄው? እንደው ሲርበይ ልበላ ብገባ እዛው ተበላሁኝ። እዚህ ሰፈር ነው አይደል? ስማ ነው ቤቱ የቱ እንደሆነ ለይቼ አላውቀውም። አያሳስብም፣ እሱን ለኛ ተው። የሰረቀህ ልጅ በመልክ የምታውቀው ከሆነ እዚህ አካባቢ ያሉትን ሌቦች ስለምናውቃቸው እኛ እናውቃቸው። የት ነው የምታመጣቸው? ሲጀመር የታውቃቸው? እኛም እልል ያልን ሌቦች ነበር። አሁን ቀን ተገለበጠና ጥሩ ላይ ሆነ እና እዚህ አካባቢ ያሉት ሌቦች ጓደኞቻችን ናቸው። እናንተ ናችሁ ጠላቶች? ጓገጭ ሊልባ ነው ለበናት። አንተ ራስህ ሌባ አይደል? ከኔም ሌባ ነኝ። የሆነ እስቲ አሁን ልጆቹ ሄደን እንፈልጋቸዋለን። የሆነ ደግሞ አይዞሽ፣ ልጆቹንም እናገኛቸዋለን። እህትም ይቅርታ ታደርግላለች። አሁን እንሂድ በቃ። ግን ዳፍ ያርግል። እሺ ሳሚ ጉዳችን ፈለኩ። የምን ጉድ ነው? ምን እሺ ነው ምርኩስ? አረ ሶስተኛ የዓለም ጦርነት ሊነሳ ነው። ሶስተኛ ማለት አንድና ሁለት መቼ ተካሄደው? ሳሚ ቀልድ እኮ አይደለም። ምን እሺ ነው? የሰማውን ነገር ቱከኛ ጆሮ በእግር በፈረስ እየፈለገ እኮ እንዴ? እኔን? አዎ ቀልድ እኮ አይደለም እንዴ። ቆይ ለምን? በያ በጣም ከባድ ፋውል እኮ የሰራሽው። ምን አደረኩኝና? ባለፈው እኮ የመነተፍከው የጆሮ ፋሚሊ ነው። የቱ ይለኛል እንዴ? እንደዚህ ፋ ያልከው በምንድን ነው እንዴ? ወርቅ የነደፍኩት ልጅ ፋሚሊያቸው እኮ ነው።
ኧረ ወይኔ ሳሚ አልቆልኛል በለኛ እና ጆሮ የት ነው ያለው? እየፈለገ ነው እንዴ? ቆይ እኔ እንደሰረኩ እንዴት አወቀ? ማወቅማ አላወቀም። እና ምን እሺ ነው? እዚህ ሰፈር ያሉት ሌቦችን እየዞረ እየጠየቀ ነው። ታዲያ እኔ እንደሆንኩኝ የተወኩ ሰው አለ እንዴ? እስካሁን ግን የለም። በዚህ ሁኔታ ግን ምን ዘርቅ አይመስለኝም። እሺ አሁን ምንድነው የምናደርገው? በእናትህ እኔ አላውቅም። ወይ ወርቁን መመለስ እኮ ነው። አንተ እየቀለድክ ነው እንዴ? ጭማዳ ሲሾለው ገንዘቡ መመለስ ነው። አንተ በእናትህ ጨቅ መላኩ ነው ስልኩት። አሁን ከየት ብዬ ነው የምመልሰው? እኔ አላውቅም። ቶሎ ግን ካልመለስን ጆሮ ይሰቅለናል። ወይኔ ሳሚ በቃ ከዚህ አካባቢ እንቀይሳ። ከሰማ የትም አናመልጠው። ታዲያ እዚህ ቁጭ ብለን እንጠብቀው ነው የምትለው? በቃ ሽንቁ ሰው ይኸውልህ እንደምንም ብዬ የሰውየውን ቻፓ መልሼ ወርቁን መቀበል አለብኝ። እስከዛ ድረስ ግን ጆሮ ምንም ነገር መስማት የለበትም። ተግባባ? በቃ ቢስንጉስ በዛ ይሻላል። ሰላምዬ ግን የምር ይሄንን ስራ እየሰራሽ ነው እንዴ? አንቺ አይታይሽም እንዴ? ቆይ አምነሽበት ነው? ምናሴ እየሰራ አይደል እንዴ? ምን ችግር አለው? እኔ እንጃ ምናሴ ላይ እንጂ አንቺ ላይ ብዙም አይምር። እስቲ አንዬ ንገሪልኝ። ልጅቷ እኮ ጤነኛ አይደለችም። የሆነ ቀን አንዱ ሲያሽቃብጥ 200 ብር ሰጥቷት ሄደ። በቃ ሁሌ እንደዛ መስራት ትቀመጣለች። እኔ የምሰራው ለገንዘብ አይደል። እና ሊስትሮ መሆን የልጅነት ህልምሽ ነበር? አዎ ነበር። እስኪ ምን ትሆን? ምንድነው? ስልክህን አንሳ እንጂ። አይ የማልፈልገው ስልክ ነው። ፍቅር ሲጀመር እኮ እንደዛ ነው እንዴ? እኔ ሳላቅ ምናሴ ፍቅረኛ ያዘ እንዴ? እሱ ስለምን ይቀርበታል? ሰላም ምን እያልሽ ነው? ቆይ ስለምን ፍቅረኛ ነው የምታወሪ? ሀኒዬ እኮ እህት ናት። እሷስ ብታውቅ ምን ችግር አለው? አረ ሰላም በፈጠረሽ እንዴ! በውሻ ልታጋጭኝ ነው እንዴ? እንዴ ሰላምዬ ምንድነው? ንገሪኝ። አታጓገኝ እንጂ። ብታያት እኮ ልጅቷ እንዴት እንደምታምር። እና እሷ ፍቅረኛ ነች እንዴ? ኧረ እባክህ ሞኝ አድርገህ ነው እንደምታስበኝ። እያንዳንዱን ነገር እኮ በደንብ አይቻለሁ እኮ። ምን አይተሽ ነው? በየቀኑ እዚህ ትመጣለች። ደግሞ ብታይ እንዴት እንደምታየው። እሱ ራሱ እሷን ሲያይ እኮ ድንብርብሩ ነው የሚወጣ። ወይኔ ሰላም አንቺማ ጤነኛ አይደለሽም። ስታስጠይ እናትሽ። ቆይ እስቲ አንተ ዝም በል፣ እሷ ታውራኝ። እንደሚዋደዱ ተነጋግሯል። ብታይ እኮ እኔ ሁለቱም ገገሞች ናቸው። እንደ ፎቶ ዝም ብሎ መታየት ብቻ። አይ ወይኔ ወንድሜ፣ በቃ እኔ ላግኛትና እኔ እነግራታለሁ። እኔማ ብታይ ሄጄ ማለት ነው ይሄንን ገገማ ውሰጅልኝ ብያት ነበር፣ ግን ምንም አይገባት። ምን ዋጋ አለው? ታዲያ ስትነግሪያት ምን አለችሽ? እባክሽ የሆነች ደንባራ ነገር ናት። ተደነባብራ ሮጣ ሄደች። ይኸውልሽ ሰላም ዝም ማትይ ከሆነ ትቻችሁ ነው የምሄደው። እና ጥርግ በላ። እስካሁን እዚህ ምን ታደርጋለህ? ሰላምዬ ግን የምርሽን ነው ያልሽኝ? እኔ እንጃ። ልጅቱ ግን የምትወደው ይመስለኛል። ትንሽ ነቃ ቢል ብዬ እኮ ነው። እንዴ ባልሆነ ነገር ነው እንደዚህ የምታናድጂው? የት አባቱ ሄዳለሽ ነው? ምንም አይሆንም። አቡዬ አባቴ ድረሱልኝ። አንተ በሞትኩት አስደነገጥኩሽ። ምን ልታደርግ መጣክ? አንቺም ብዬ ነው እህት አለም። እና እኔ ምን ላድርግልክ? እንዲህ ይባላል እህት አለም። ተይ ሀገር ሌላ ሰው ማን አለኝ? እና እኔን ታውቀኛለህ እንዴ? ተይ እንጂ እህት አለም። አንድ ጥፋት አጠፋ ብለሽ ምድራችንን ትቋጫዋለሽ? ሰውዬ እኔ እንዳንተ አይነት ዘመድ የለኝም። እሺ ኧረ ተይ እህት አለም፣ እንደው ይቅርታ አድርጊልኝ እስኪ። ሰውዬ አይታየህም እንዴ? ስራ ይዣለሁ። በቃ ውጣልኝ። ወዴት ልሄድ? እኔ ምን አቅልላለሁ? እህት አለም እንደው እባክሽ እባክሽ ባቡዬ እንዳትለኝ ነግሬሃለሁ። ጨነቀኝ እኮ እህት አለም። የራስ ጉዳይ ነው፣ እኔ አያገባኝም። እንደው ምን ተሻለኝ ዘንድሮ? አሁን ውጣልኝ። በቃ ውጣ። እኔ እኮ የት እንደሚሄድ ግራ ገባኝ። የሰው ሀገር ጅብ እኮ ሊበላኝ ነው። ለምን ቁርጥምጥም አያደርግህም? እኔ ምን አገባኝ? በቃ ጨከንሽ። እኔ ምን ብዬ ነው የምጨክንብህ? እኔ አልፈጠርኩክ። ጨከንሽ እንጂ የሰው ሀገር ጅብ ይብላ ብለሽ አሳልፈሽ ሰጠሽ። እንደው እባክህ ለአቡዬ አባቴ ብለህ በቃ ተወኝ። እህት አለሜ ወይኔ ደምን ለውጣልኝ አልኩ። በቃ ውጣ። እንደው ልደር የት ልግባ? እህት አለሜ እኔ ምን አባቅልሃለሁ? እንግዲህ ከፈረሽብኝ ምን አደርጋለሁ? በቃ ውጣልኝ። ትሰማኛለህ? በድጋሚ አጠገቤ ብትደርስ ውርድ ከራሴ። እሺ
እሺ እግዚአብሔር አክብርልኝ። ደግሞ ይኸውልህ ስማኝ፣ የሰዎቹን እቃ ከየትም ብለህ ፈልገህ እንድታመጣላቸው። አይ የምትል ከሆነ የኔ እናንተ ዝምድና እዚህ ጋር ያበቃል። እሺ ምን አይነት መከራ ውስጥ ነው የገባው? ቆንጆ ራት ነበር የጋበዝከኝ። ወደድከው? በጣም እንጂ። ግን ተምቹ አለመኖሩ ትንሽ ደብሮኛል። አይ ያንተና የተምቹ ነገር እኮ ይገርመኛል። በቃ አንተም ያለ እሱም ያለ አንተ አይሆንላችሁም አይደል? ምን ታደርገዋለህ? ግን እንዴት ተምቹ ሳይኖር እንደዚህ እንደተበላልኝ ገርሞኛል። እንዴ ይሄን ያለማ አታካብዱ። እውነቴን እኮ ነው። እንደዚህ አይነት ግብዣ ላይ እኮ ተምቹ ከሌለ ምንም ደስ አይለኝም። እሱማ ሊመጣ ነበርኩ። እኔም ብቻውን ላናገረው ፈልገዋለሁ ብዬ እንዳይመጣ ያደረኩት። እንዴ ኤላ በሰላም ነው? ይኸውልህ ጆሮ፣ ስለ ሀና እንድናወራ ፈልጋለሁ። ስለ ሀና ደግሞ ምንድን ነው የምናወራው? እኔ ምንም አልገባኝም። ቆይ ግን ምንድን ነው እየሆናችሁ ያላችሁት? ይህንን እሷ ናት የምታውቀው። አግኝቻት ነበር። እንጋባ ብለው እምቢ አለኝ አለች። እና አመንካት እንዴ? እስኪ ንገረኝ፣ እንዴት ነው ማላምናት? ኤላ እኔ ሀና ጸባይ ምንም ሊገባኝ አልቻለም። እሷ ሲከፋት ወይ ሲጨንቃት ወይ የሆነ ነገር ስትፈልግ እኮ ነው የምትፈልገኝ። እንዴ ከዚህ በላይ ምን የሚያስደስት ነገር አለ? አንድ ሰው በጨነቀው ሰዓት ከጎኑ ከሆንክለት ከዚህ በላይ ምን ደስ የሚል ነገር አለ? ኤላ እኔ ሲደክማት የምታርፍብኝ ሰው መሆን ሳይሆን ድክመቷንም ጀግንነቷንም በእኔ እንድታይ ነው የምፈልገው። ጆሮ ትክክል ነህ። ያንተ ፍርሃት እኮ ይገባኛል። ግን ደግሞ ሀናም ቢሆን ሰው ናት። ልትሳሳት ስለምችል ልንረዳት ይገባል። እኔ እየበቃኝ ነው። የእሷ ነገር በጣም ድክም እያለኝ ነው። እንደዚህ በቀላሉማ መድከም የለብህም። ፍቅር እኮ ትዕግስትን ይፈልጋል። ቆይ ከዚህ በላይ እንዴት እንድታገሳት ነው የምትፈልገው? እሷ እኮ ከስህተቷ መማር አትፈልግም። ይኸውልህ ጆሮ፣ ምን አለ መሰለህ፣ ሀና ከቤተሰቦቿ ጋር ስለምትኖር ነገሮችን ብቻዋን ማሰብ ይከብዳታል። ስለዚህ እኛም ደግሞ ልንረዳት ይገባል። የኔና የእሷ ነገር በጣም እየበቃኝ ነው። ኤላ እውነት ከአንተ መማር እፈልጋለሁ። አይ ጆሮ፣ እኔ ደግሞ ምን የሚያስተምር ታሪክ አለኝና። መርሳት የማይቻለውን ነገር እኮ ረስታ አሳይተኛል። እኔ ደግሞ እሱ ማድረግ እፈልጋለሁ። የወደዱትን ሰው መርሳት እንዲቀላል ይመስላል? ቀላል ላይሆን ይችላል፣ ግን ደግሞ መርሳት እንደሚቻል ደግሞ አንተ አሳይተኛል። መርሳትና መተው እኮ ይለያያል። እንዴ ኤላ አረሳዋትም እያልከኝ? የኔን ነገር እንኳን ተው። አንተ ግን ያገኘኸውን እድል መጠቀም አለብህ። እኔ የሀናን ድክመት ተጠቅሜ እንድታገባኝ ሳይሆን ፈልጋኝ እንድታገባኝ ነው የምፈልገው። ለማንኛውም አሁን ሂድ። አንተ ድርቅ ካልክ አትሰማም። ይሄ እኮ የመድረግ ጉዳይ አይደለም፣ የብዙ ጊዜ ትዕግስት ነው። ለማንኛውም አሁን ሳይመሽ እንሂድ። ይሳብሽ። ድንብላል እንዴት ዋልሽ? ድንብላል ምን ሆነሽ ነው የተከሽው? ምንም። ድንብላል አሁንም እንደተቀየምሽ ነሽ አይደል? ደሃ ቢቆጣ መንገድ ያስጥላል ነው ተረቱ። ድንብላል እኔ እኮ እትዬ እባክዎትን በቃ ተውኝ። እማይተውኝ ከሆነ እኔ እወጣለሁ። እንዴ ወዴት ነው የምትወጪው? መቼስ እንግዲህ ከሰው ቤት ውጪ እየተባልኩኝ አልቀመጥ ነገር። ይኸውልሽ የኔ ልጅ እትዬ በቃ እኔ ምንም ነገር አልፈልግም። በቃ አያናግሩኝ። ቆይ እንዴት ነው አንድ ቤት ውስጥ ተቀምጠን ተዘጋግተን የምንዘልቀው? እንግዲህ አሁን የቤቱን ለቅቄ እወጣለሁ። እንዴ አሁን ነገሮች መስተካከል ሲጀምሩ ነው የምትወጪው? እንግዲህ እኔ ዝም አልልም ካሉ ምን አደርጋለሁ? ድንብላል ምን ሆነሽ ነው? ተይኝ እባክሽ አለሜ። ምን ሆነሻል? ምንም። እስኪ ጠይቂያት። ይሄው ለኔ ማልናገር ብላ እኮ ነው ከቤት ልትወጣ የነበረው። አሁንም ድንብላል በቃ ምንም አትበይኝ አለሜ። በቃ እሽማዬ ልታናግርሽ ካልፈለገች ታያት። ሰላምዬ እኔ እኮ ተክዛ አግኝቻት ምን ሆነሽ ነው ነበር ያልኳት። ምን ተክዛ? ምን ሆነሽ ነው ደግሞ የተከሽው? ድንብላል እስኪ ተይኝ እናቴ። ለመከራ ይጣፈው ቢነግድ አይተርፈው ነው ነገሩ። ወይ ድንብላል በቃ አንቺ አማርኛን አፍርሰሽ እንደገና ካልሰራሽ አይሆንልሽማ። ደግሞ ይሄ ምን ማለት ነው? እድሌ ነው እንጂ የተጥመሰመሰው እንደ ማሽላሸት በገሌ ታመሰው አለ ያገሬ ሰው። እማዬ ግን ይቺ ልጅ የምታወራው ነገር እየገባሽ ነው? ሰላምዬ እባክሽ ከነገረች ጠይቂያት። ልጅቷማ የሆነ ነገር ሆናለች። ምንድን ነው የሆንሽው? እስኪ ቀጥ ባለ አማርኛ በደንብ አስረጅኝ። ደምልዬ መጥቶ ነበር።
እና አሳድሪኝ ሲለኝ አይሆንም ብዬ ተቆጥቼ አባረርኩት። እንዴ ለምን ድንብላል? ሰላምዬ እስኪ አንቺ ጠይቂያት። ይኸውልሽ ለኔ ላለመመለስ እኮ ነው ዝም የምትለው። እሺ ለምን አላሳድረውም አልሽ? አሁን ነው እንቀመጥ። እንደው ምን አለበት ያኔ እናቴ ሆድ ውስጥ ውሃ ሁኚ በቀረው ኑሮ። ምን አለበት አቦይ አባቴ እንደው ዝም አሉኝ። አሁንስ ውይ ድንብላል፣ አሁንስ በሆነ ባልሆነ አቦይ አባቴን አታስቸግሪያቸው። በቃ ዝም ብለሽ ተቀመጭ እንዴ። እንዴት ነህ ሳምቹ? አለሁልሽ። እንዴት ነሽ? አለሁልህ። አንቺን እዚህ ትተውሽ እነፋያው እዛ ፏ ይላሉ። ምን ታደርገዋለህ? ቆይ ግን እንዴት ከነፋያው ጋር ልወጣሽ? እንውጣ ብለውኝ ነበር እኮ እኔ ብቻቸው እንዲሆኑ ጊዜ ልስጣቸው ብዬ ነው። ቆይ አንተ አባዬና ፋኖስ እንደወጡ እንዴት አወቅ? አግኝቻቸው ነበር። እነሱ እንደወጡ ስላወቅኩ ነው የመጣሁት። እንዴ በሰላም? ሀና ስለ ጆሮ እንድናወራ ፈልጋለሁ። ምን? አሴር ምን ሆነ? ቆይ ስለ ጆሮ ምንድን ነው የምታስቢው? ምን እያልክ ነው? በቀጥታ ጥያቄ ይመልሽልኝ። ጆሮ ሲቀርብሽ የምትርቂው ሲርቅሽ ደግሞ የምትቀርቢው ለምን ነው? ወድጄ ይመስላል? ሀና እባክሽ እንዳትነፋረቂብኝ፣ በቀጥታ ንገሪኝ። አሴር ለኔ አጽናኛዬ ነው። ሲከፋኝ የሚያጽናናኝ፣ ሲደብረኝ ዘና የሚያደርገኝ፣ ሳዝን እንዳላዝን የሚያደርገኝ ሰው ነው። አንጀቴን ለመብላት እየሞከርሽ ነው? እውነቴን እኮ ነው እየነገርኩ ያለሁት። እንደሱ ከሆነ በሬሳ ሳጥን ከመጠቅለሉ በፊት ለምን አንቺ አትጠቀልዩ? ስለምን የሬሳ ሳጥን ነው የምታወራው? ይኸውልሽ ሀና፣ ታውቂያለሽ በዚህ ምድር ላይ አለኝ የምለው ዘመድ ጆሮ ነው። እሱን ደግሞ አሁን እያጣሁት ነው። ምንም ብትለኝ አልፈርድብህም። በጣም እንደምትጠላኝ አውቃለሁ። የአንቺ አዋቂነት ደግሞ የተገላቢጦሽ ነው። ምን ማለት ነው? ይኸውልሽ ሀና፣ እኔ በጣም ነው የምወድሽ። እኔ ሙድ የሚይዝብሽ ስለማትቀየሚኝና እንደምወድሽ ስለምታውቂ ብዬ ነው እንጂ ክፍታፉኝ አይደለም። ማ አንተ ነህ እኔን የምትወደው? አሁን ግን ልንጣላ ነው። ምክንያቱም በጆሮ ምክንያት የሆነ ነገር አድርገሽ የማታረጋጊው ከሆነ የመጨረሻ ነው የምንጣለው። ያን ያህል ምን የተለየ ነገር ኖሮ ነው? እንደዚህ ዘና ብዬ እየዋልኩ ያለሁት ጆሮ ስራውን እየሰራ ስለነበር፣ አሁን ግን ወጥሮ መስራቱን ትቶታል። እንደዚህ ከቀጠለ ደግሞ በቅርቡ ጎዳና መውጣታችን አይቀርም። እያስፈራራኝ ነው እንዴ? እንደሱ አይደለም። እኔ ጆሮን የማምነውን ያክል ራሴን አላምነው። እባክሽ እንደምንም አድርገሽ ወደ ነበረበት ይሁን መልሹ። ብቻ ግን ይሄን እንደ ልመናም ጭምሩ ሰጪው። እሺ በቃ የቻልኩትን እሞክራለሁ። አመሰግናለሁ። አሁን ግን በቃ ልቁስ። አባዬና ፋኖስ የወጡት ራት ሊበሉ ነው። ካልደበረ አብረን ራት እንብላ። ምን ሽሮ? አረ በፈጣሪ ስም አሁንም ሽሮ ይበላል እንዴ? አንተ ደግሞ ዝም ብለህ ማካበር ትወዳለህ። ስቀልድ ነው እባክሽ። የአንቺ ሽሮ እኮ የፍየል ጥብስ በይ። አሁን አቀራርቢ እንብላ። ወደኛ። እሺ ላምጣ። አዲዲዲዲ እንዴት አባቴ እጄ ነው ማድረግ ድረስ ነው የሚሄደው። የሰው ሀገር ጅብ ሊበላኝ ነው ማለት ነው። ምን ነው አምላኬ፣ ምን በደልኩህ? እንዲህ በሰው ሀገር ጉድ የምታደርገኝ? ያኔ በእጄ እያለሁ ምን አለ ወስደኸኝ ቢሆን ኑሮ። ወይኔ ደምለው አሟሟቴን አሳምርልኝ ብዬ አልጸለይኩም ነበር ማለት ነው። እንደ ሀገሬ ታቦት ምን አድርጌ ነው? ሌባ ሆኗ ልጄ ብለህ አይደል እንዲህ የምታደርግ? እኔም እኮ ግን ሰው ነኝ፣ ገንዘብ ያሳሳኛል። ምን አለ ይቅር ብትለኝ? እንደው እባክህ የዛሬን ብቻ አውጣኝ። ተይ በኋላ አላስቸግርህም። እባክህን ፈጣሪ፣ እንደው ለዛሬ ብቻ እንደምጠቀምባት በተስኪያን አግኝልኝ። ምንድን ነው? አይ ምንም ዝም ብዬ ነው። እንዴ ታዲያ ምንድን ነው የተነሳው? ማለት አለ አይደለ እንትን አክብሮት ሰው ሲመጣ ትነሳ የለ። ቁጭ በል ልዘዝልህ እንዴ? ኧረ አልፈልግም፣ በቃ ተቀመጥ። እሺ
ጠጣ ከዚች እስኪመጣ ድረስ። በቃኝ እኔ አልፈልግም። እና ታዲያ ምን ይምጣ? አይ በቃኝ። አሁን ከተምቹ ጋር አንድ ሁለት ብያለሁ። ማለት ታዲያ እንዴት ብቻ ያመጣ? መርኩዝ ነው እዚህ እንዳለ የነገረኝ። ምን እሺ ነው ጆሮ ፈልገሽ ነው እንዴ? አዎ አንድ ነገር ላናግር ነበር። ምን እሺ ነው? ሰሞኑን እዚህ አካባቢ የቤተሰብ እቃ ጠፍቷል እና እሱን ፈለግ አድርገን እንድታገኝልን ነበር። የምን እቃ? ነገሩ ወርቅ ነው። ኦኬ ምርኩዝ እያለች የነበረው እሱ ነው እንዴ? ይሆናል። መንጩ ማን እንደሰራው ግን ፈልገህ እንድትነግረኝ ነው። እና ብታገኘው ምን ልታደርገው ነው? ወርቁን ከመለሰ መለሰ፣ ካልመለሰልኝ ግን ወገዋለሁ። እንዴ ጆሮ ለገንዘብ ብለህ ሰው ልትወጋ? ሰዎቹ የሌለ ችግር ውስጥ ነው ያሉት። ወርቁ በጣም ነው የሚያስፈልጋቸው። ግን እኮ እስካሁን ጭማዳ ይዞት ይሆናል እኮ። እንዴትም ይሁን እንዴት ወርቁ መመለስ አለበት። ኧረ ፒስ በቃ ችግር የለውም ካልሽ የቻልኩትን ያላረጋለሁ። አመሰግናለሁ። በቃ ልቁስ። ጆሮዬ ከተመቸሽ ግን አንድ ሁለት ብትወጊ ደስ ይለኝ ነበር። አይ ይቅርብኝ። ደግሞ ይህን ሰሞን በጣም ፏ እያልሽ ነው። ያው አንዳንዴ ሁሌ ከመቦርከክ ፏ ማለት አይሻልም ብለሽ ይሜ በቃ ሰሞኑን አጮልሻለሁ። ፒስ በቃሽ። ደግሞ ቢራ እያለቀብሽ ነው፣ ጨምሪ። ኧረ አያሳስብም እንጨምራለን። ዛሬ ጥሩ እየቀመቀምሽ ነው። ያው ምን ታደርጊያለሽ ጆሮ? ይሜ በቃሽ። እሺ ቻው። እሺ ነፍሴን ለወጣት ይቅርታ ወይዘሮ ሜላት፣ ችግር የለም እዩኤል። ካላስቸገርኩሽ እቺ ነገር እንዴት አይደል? እዩኤል እየፈራህ ነው? ያው የባለፈው ስህተት እንዳልደግም ብዬ እኮ። እዩኤል እኔ እኮ እንድትፈራኝ ሳይሆን በቃ ስራ ቦታዬ ላይ ነፃነቴ እንድትነፍገኝ ስለማልፈልግ ነው። እሺ ወይዘሮ ሜላት፣ እስቲ እቺ ነገር ያለ እሺ አየዋለሁ። እሺ ግን እዩኤል ጊዜ ካለህ የሆነ ነገር ባሳይህ ደስ ይለኛል። ይቻላል፣ ችግር የለውም። እኔ የምልህ እዩኤል ከአሁን በፊት የነበረው የማርኬቲንግ ባለሙያ ምን አይነት ሰው ነው? ማለት አልገባኝም። ማለቴ ጎበዝ ባለሙያ ነበር? እኔ እንጃ ስትል የአቶ መዘክር ቤተሰብ ስለነበረ ብዙም ክትትል አላደረገበትም። ቆይ የተፈጠረ ችግር አለ እንዴ? ጥሩ፣ እስኪ እነዚህን ነገሮች ተመልከታቸው። ከአሁን በፊት አይቻቸው ነበር። ምንም የተለየ ነገር የለም። ታዲያ ከነዚህ ነገሮች ምን ታዘብክ? አልገባኝም ወይዘሮ ሜላት። አሁን ለእነዚህ እቃዎች ይህን ያህል ገንዘብ ማውጣት ነበረበት? አልገባኝም። ከዚህ በፊት የነበረው የማርኬቲንግ ባለሙያ ትርፍ ገንዘብ ወስዷል እያልሽ ነው? እንደሱ ማለቴ ሳይሆን ለእነዚህ ነገሮች ከሚወጣው ብር ይልቅ በቀላል ነገሮች መተካት ይቻል ነበር ብዬ ነው። እኔ እኮ የማርኬቲንግ ባለሙያ እንዳልሆንኩ ታውቂያለሽ። እዩኤል ይህን ነገር እኮ ለማወቅ የግዴታ የማርኬቲንግ ባለሙያ መሆን አይጠበቅብህም። ይኸውልሽ ወይዘሮ ሜላት፣ እኔ እዚህ ድርጅት ያለኝ ድርሻ እኮ የ5% ነው። ስለዚህ የእሱን ዘመዶች መጋፋት አልፈልግም። ለምን? አቶ መዘክር እኮ ያን ያህል ክፉ ሰው አይደለም አይደል? እሱስ ልክ ነሽ፣ ግን ደግሞ ምንም ቢሆን ከዘመዶቹ እበልጣለሁ ማለት አይደለም። አንቺን ግን የሚያስቸግርሽ ነገር አለ? እኔን እንኳን ምንም የሚያስቸግረኝ ነገር የለም፣ ግን ነገሩን እንድታውቀው ያክል ነው የነገርኩህ። እሺ አንቺ ስራሽን ስሪ። ከዛ ውጭ ግን ምንም ችግር ይፈጠር እኔ ከጎንሻለሁ። እሺ አመሰግናለሁ። ግን አንተ ያመጣኸው ነገር አስቸኳይ ነው? ለዛሬ ቢያልቅ ደስ ይለኛል። እሞክራለሁ። በቃ ዩኤል። አመሰግናለሁ። ኧረ ምንም ምስጋና ያስፈልገውም ዩኤል፣ ስራዬ እኮ ነው። ቢሆንም ምስጋና ይገባሻል። ሌላው ደግሞ ዩኤል እኔ እንድትፈራኝ ሳይሆን በቃ በቀላሉ እንድታዋራኝ ነው የምፈልገው። እሺ ወይዘሮ ሜላት፣ መልካም ስራ። እሺ አመሰግናለሁ። ምንድን ነው? አንቺ ልጅ አመረርሽው እንዴ? ምኑን? እንዴ ጫማ መጥረጉና። ምን ነው አበላሽሁት እንዴ? አይ እንደዛ ሳይሆን ፍጥነትሽ ገርሞኝ ነው። አንተ ደግሞ ዝም ብለህ በማይሆን ሰዓት ትቀልድብኛለህ። እውነቴን ነው ሰላምዬ፣ በቃ ሊስትሮ እየሆንሽ ነው። እና ምን ችግር አለው? ይኸውልሽ ሰላምዬ፣ ይሄ ስራ ላንቺ የሚሆን ስራ አይደለም። ላንቺ አይሆንም ማለት? በጣም እኮ ነው የሚያደክመው። አንተ ስትሆንስ አትደክምም? ምን ማለት ነው ደግሞ እሱ?
አንተ ምን እዳለብህና ነው የቤተሰባችንን ጭንቀት ብቻ ነው የምትሸከመው? እኔማ ወንድ ነኝ። ወንድ ስለሆንክ ብቻ የተጣለብህ ግዴታ አለ? ሰላምዬ ምን እያልሽ ነው? ምንም ይፈጠር ምንም እኔ ይህንን ስራ እንድትሰሪ አልፈልግም። እኔ ደግሞ ከዚህ በኋላ ይህንን ስራ ነው መስራት የምፈልገው። ለምን? እዚህ መስራት ከጀመርኩ በኋላ እንዴት እየሰራው እንደሆነ ልብ አላልክም ማለት ነው? ምኑን ነው ልብ የምለው? እንዴ ጥሩ ቲፕ እያገኘው እኮ ነው። ይሄ ነገር የሚቀጥል መስሎሽ እንዳይሆን ብቻ። ለምን አይቀጥልም? ባክሽ ለሰፈሩ አዲስ ስለሆንሽ ነው እንደዚህ እየሰጡሻለሁ። ትንሽ ከቆየ በኋላ ማንም ዞር ብሎ አያይሽም። ምንም ይሁን ምንም በቃ እኔ ደግሞ ይሄንን ነው መስራት የምፈልገው። ወይኔ ሰላም አንቺማ ጤነኛ አይደለሽም። ሰውዬ በቃ ምንም አይነት ነገር አልፈልግም። ዝም ብለህ ስራውን ስራ። መተሳሰባችሁ በጣም ደስ ይላል፣ ግን የቤታችሁን አመል ቤት ቢሆን ደስ ይላል። ይቅርታ ወንድሜ ረሳናችሁ አይደለ? ችግር የለውም፣ ግን እኛ ስለምንቸኩል እየሰራችሁ ብታወሩ አሪፍ ነው። አንተ እኮ ነው እያወራህ ስራ እያስፈታኝ ያለው። ይኸውልሽ የጨረስን እንዳይመስልሽ። እሱም በኋላ እናያለን። አሁን ግን አርፈህ ስራን ስራ። ይቅርታ ወንድሞቼ፣ እብድ የሆነች እህት ነው ያለችኝ እና አብዳ ልታሳብደኝ እኮ ነው። እህት ናት እንዴ? አዎ። ምን ነው አንመሳሰልም እንዴ? ኧረ በጣም ነው የምትመሳሰሉት። በዛ ላይ መተሳሰባችሁ ራሱ በጣም ነው ደስ የሚል። እናመሰግናለን። እኔ ነጣት ያኛው ነው። አዳመት አርግ በእናትህ። ምኑን ልምታው? እየበላ ማለት ነው እንዴ? ያንተ አማርኛ እንደው ጅምርም የለው። አማርኛ ደግሞ እጅና እግር አለው እንዴ? ኋላስ እስኪ አሁን ያንተን አማርኛ እጅና እግሩን አሳየኝ። ምግብ እየተበላ ይወራ? አረ ሽሽት መሆኑ ነው። እውነቴን ነው። እስኪ ይልቁንስ ከታለሜ ጋር አስታርቀኝ። ከድንብላል ጋር? አዎ እስቲ አስታርቀኝ። አይ ደምለው፣ እሷ እኮ ምን ሰው ነግሯት የምትሰማ ልጅ አይደለችም። እኔው ስንት ቀን ስንት ነገር ለመንኳት ይኸው በቃ። እንዲያው አሁንስ ጨክናብኛለሽ መሰል። ጭካኔማ የለመደችው እኮ እኔስ ላይ ስንት ጊዜ ነው የጨከነችብኝ። ቆይ ግን እንዴት ነው የጨከነችብኝ? በረንዳ ላይ አሳደረችኝ እኮ። በረንዳ? አዎ ሳድሪ ብዬ ብሄድ አልፈልግም ብላ አባረረች። አረ ድንብላል እንኳን እንደዛ አታደርግም። አይ አድርጓለች። እሳት ለብሳ እሳት ጎርሳ ነው ያባረረች። ይሄን ያህል ነፍስ አላጠፋ። ምንድነው እሷ የምታካብደው? አይ ስማ ልክ ናት። ያልገደለችኝ ወንድም ሆኜባት ነው። የእሷን ወርቅ ነው እንዴ የሰረካት? የእሷ ሆነ የሌላ ምን ልዩነት አለው? ደግሞ የሌብነት ጽድቅ የለው። እሱስ ልክ ነህ። ድንብላል ወግ አጥባቂ ናት። እና በቃ በረንዳ ላይ አደርክ? ምን ምርጫ አለ ብለህ ነው? አይ አዲስ አበባ ብርድ ሰው በለው መጥቶ ክምር ነው ያለብኝ እኮ። ይሄን ያህልማ ሀገራችንን አትሳደብ። እውነቴን ነው። እንዲሁ እያገላበጠ ሲጫወትብኝ ነው ያደረው። ማን ነው ብርዱ? የሴት ላንቱና ለፉ ያለው እንዴ ዛሬ ነው ጭንቅ ያለኝ። አታስቢ በያ። ድንብላል ከተስማማች ተስማማች፣ ካልሆነ ደግሞ እኛ ቤት ድረስ ፏ ብለሽ ትኖሪያለሽ። እኔስ እንደው ከታለሜ ጋር ብታረቅ ነበር ደስ የሚል። ስለሱ እኮ እናስብበታለን አልኩ። አሁን ምግቡን ብላ። ደግሞ ይኸውልህ እንደ ወንድ ልጅ እንዲጠቅለል አድርገህ ነው መጀመሪያ ምግብ ይቀድማል። ነስ ያዝ ብላ። ሆድ ነው መጀመሪያ የሚያስፈልገው ነገር፣ ከዛ በኋላ ይደርሳል ሌላው ነገር። እኔ የምልሽ አንዬ ምን ነው ዝም አልሽ? ሀሳብ ውስጥ ገብቼ መሰለኝ። ለሀሳብማ እንዲህ በቀላሉ እጅ አትስጪ። ወድጄ መሰለ። ሀንዬ ንገሪኝ እስቲ ምን እያሰብሽ ነው? ማለቴ ምንም ባላረግልሽ እንኳን ስትነግሪኝ ይቀልሻል። ኤልያስ ወደ ደሴ ለመመለስ እያሰብኩኝ ነው። እንዴ ለምን? እኔ በቃ ድክም ብሎኛል። እዛ ሄጄ ብኖር ነው የሚሻለኝ። ሀና ደሴ ሲወት የለም ያለሽ ማን ነው? ምን ማለት ነው ደግሞ ኤልያስ? ሀንዬ እዚህ ያለው ህይወት እኮ እዛም አለ። ስራ መስራት፣ ከሰው ጋር መስማማት፣ አለመስማማት፣ እንዲሁ መጋጨት እኮ ሊኖር ይችላል። ቢኖርም
የአዲስ አበባውን ያህል አድካሚ እንዳልሆነ አውቃለሁ። ቆይ ቤተሰቦችሽን ለማን ጥለሽ ነው የምትሄጂው? ከእነሱ ለመሸሽ አይደል እንደ የሚሄደው? እውነቱን ንገሪኝ ሀና፣ የከበደሽ የጆሮ ጉዳይ ነው ወይስ የቤተሰቦችሽ? አላውቅም፣ ብቻ ግን ሁሉም ነገር አስጠልቶኛል። እስኪ ቆይ እሺ፣ አባትሽስ? እንዴ አባትሽ እኮ ደሴን ምን ያህል እንደሚወዳት ታውቂያለሽ አይደል? አንቺም ብሎ እኮ ነው ደሴን ትቶ እዚህ መኖር የጀመረው። እሱ እኮ የራሱን ህይወት ጀምሯል። አሁን ከኔ በላይ የሚኖርለት ሰው አግኝቷል። ሀና ባትነግሪኝም አባትሽ ደሴን ምን ያህል እንደሚወዳት አውቃለሁ። እሱማ ድሮ ነው። ጭራሽ ማላቀሽ እኮ ሆኖ ይሆንሹ ሀና። እንዴ እስቲ ቆይ ንገሪኝ፣ ከመቼ ጀምሮ ነው ፈሪ ሆንሹ? ነገሮችን ከመጋፈጥ ይልቅ መሸሽ የጀመርሽው? ሁሉም ነገር እኮ ድክም ይላል። በፍጹም እኔ ማቃት ሀና ግን እንደዚህ በቀላሉ እጅ የምትሰጥ አይደለችም። ህይወቴ ላይ እየተፈጠረ ያለው ነገር እንደዚህ ቀላል የሚባል ነገር ነው እንዴ? እኔ ከማቃት ሀና አንጻር ግን ይሄ ችግር በጣም ቀላል ነው። ማለቴ ተሸክመሽ ማለፍ የምትችይው ነው ማለት ነው። ተወኝ እባክህ ኤልያስ፣ ምንም አትበለኝ። እልሻለሁ እንጂ ሀኒ፣ በደንብ አድርጌ እልሻለሁ። እንደውም ልንገርህ አይደል፣ እንደዚህ ለመሆን ተጠያቂዎቹ እናንተ ናችሁ። እንዴ ቆይ እኛ ደግሞ እነማንን? ሁላችሁም በዙሪያ ያላችሁ ሁላችሁም ተጠያቂዎች ናችሁ። እኛ ደግሞ ምን አደረግን? የሆነ ችግር በተፈጠረ ቁጥር ሀና ትፈታዋለች፣ እሷ ታውቃለች እያላችሁ ራሴን የተለየ ፍጥሩ አድርጌ እንዳስብ አደረጋችሁ። እና ስለምትችይ እኮ ነው። አልችልም ኤልያስ፣ አልችልም። ብችል ኑሮማ አሁን እየተፈጠረ ያለውን ችግር እፈታው ነበር። እናንተ ናችሁ ያልሆንኩትን ነገር ሆነሻል እያላችሁ እንደሆንኩኝ ያደረጋችሁኝ። እኔ አልችልም ኤልያስ። እንዴ አረ ተረጋጊ፣ ምን እየሆንሽ ነው? ብችል ኖሮማ ህይወቴ ላይ እየተፈጠረ ያለውን ችግር አስተካክዬ ወደ ድሮ መልሰው ነበር። ይኸውልሽ ሀኒዬ፣ ትችያለሽ ማለት እኮ ሁሉን ነገር የማስተካከል ግዴታ አለብሽ ማለት አይደለም። ኤልያስ ተወኝ በእናትህ። ለሁሉም ነገር ምክንያት እናንተ ናችሁ። ምን ያህል ደካማ እንደሆንኩኝ እያወቃችሁ ደካማነቴን በጊዜ አውቄ እንዳልኖር አደረጋችሁኝ። ለሁሉም ነገር ተጠያቂዎቹ እናንተ ናችሁ። እንደሱ ሀኒ። ወይኔ ኤልያስ፣ ምንድን ነው ማድረግ ያለብኝ? እሺ ሀና፣ አንቺ የኮክ መረቅ ቆይ ግን አንቺ እንዴት ነው ያፈላሹ? ምን ልትሆን መጣክ? ታለኝ አረ እንደው ተሰቃየሁብሽ። እና እኔ ምን አገባኝ? አረ ድንብላል ፍቺ፣ ምን ሆነሽ ነው እንደዚህ ድርቅ የምትይው? እዴ አንተ ደግሞ እስኪ ምንድነው እጅና እግሩን የማይለይ አማርኛ አታወራ? ልታረመኝ ባሉ ይኸውልህ ሽምግልናውን ትችል ነው የሚለው። አሃ አሁን ገባኝ። አንተን ሽማግሌ ይዞ መምጣቱ ነው እንደዛ ነገር። መቼም ይህን የሚያክል ለሰማይ ለምድር ከባድ የሆነ ሽምግልና መጥቶብኝ እምቢ አትይም አይደል? ወደው አይስቋሉ እኮ አንተ ነህ ለሰማይ ለምድር የከበድከው ሽማግሌ። ድንብላል አሁንስ በጣም እያበዛሽው ነው። አንተ ደግሞ የተቆጣ ነው እንዴ? እና እንደዚህ አናቴ ላይ ፊት ስትል ዝም ልበላ? አንተ እኮ ሽማግሌ ነህ፣ ማስታረቅ ሲገባ እዚሁ ታፋጀን እንዴ? ኧረ በእናትህ ተወኝ። እንደዚህማ እንድትፈነጭብኝ አልፈልግም። ምን ልታደርግ? አላርፍም ካልሽማ እንዲህ አንጠልጥዬ ቦክስ ነው እንደማመድብሽ። ማን ነው አንተ? የኔን እህት ነው የምትለማመድባት? እንዲህ ነኝና ተምቹ፣ አሁን ነው እንደ እህትነቷ ይታየ። ምንም የምታረግ እኮ እናቴ ልጅ ናት። እኔ ፊት ምንም እንዲያረጋት አልፈልግም። ይቺ ማለት እኮ ብርድ ላይ አስተታ ያደረች ልጅ ናት። እንዴት ነው እንደዚህ የምትቆረቆርላት? ነገርኩህ። ምንም ቢሆን እናቴ ልጅ እህቴ ናት። ምንም ቢሆን በስራዬ ነው ቀጣበታለሁ። እስኪ ምን እንደምታደርገኝ ያለው እንዲህ ሳቅዬ ነው ቦክስ የምለማመድባት። ጭራሽ ብላችሁ ፊት ለፊቴ ልትደባደቡ ነው? የምታሳርፊው ከሆነ አሳርፊው፣ አለበለዚያ አናቱን ብዬው ዘብጥያ ነው የምገባልሽ። ትሰሙኛላችሁ? ከዚህ ውጡና እዛ የለመዳችሁበት ተራገጡ። እሺ ድንብላል፣ እኛም ማስታረቅ ሲገባሽ ጭራሽ ተደባደቡት ይናለሽ። አህያ ለአህያ ቢራገጥ ጥርስ አይሰበርም፣ የሚጎዳው ሳሩ ነው። በላሁን ቀጥ ብላችሁ ውጡ፣ ከዚህ ውጡ። ኧረ ተይ ታለሚ፣ ኧረ ተይ። እንዲሁ ለማላውቀው ሰው አሳልፈሽ ሰጪኝ። እናንተ ሰዎች ውጡልኝ አልኩኝ እኮ። እኔ የምለው ግን ሌባ ለሌባ እንዴት ነው የምትተዋወቁት? ተይ ግን ታለሚ ተይ። በሰው ሀገር አንድ ነገር በሆንብሽ በኋላ ትጸጸቻለሽ። አታስብ፣
ሌባ ወንድሜ ሞተ ብዬ እኔ በፍጹም አልጸጸት። ይቺ ገገማ ናት። መቼም ማሰማን ብዬ ነበርኩ። እኔ እንደመሆኑ አመቻውቂ ጎሽ፣ አሁን ደግሞ ወደኔ ዞራችሁ። አሁን ትወጣላችሁ ወይስ አትወጡ? ባንወጣስ ምን ልታመጭ ነው? እንዴ ነችና ድብላል። የማንም ሌባ መጫወቻ አልሆን። ሂዱ ውጡ። ደም ያምልጥ፣ አምልጥ፣ ደም ያምልጥ። ቆዩ እንዴ? አይ እንዴት ነው ግብዣዬን ወደድሽው? አዎ ደግሞ ጥሩ ቤት ነው የመረጥከው። አመሰግናለሁ። እኔ ነኝ እንጂ ግብዣዬን ስለተቀበልሽ ማመስገን ያለብኝ። እንዴ ተው እንጂ ባህሉን ማታበላሽ። ተጋባዥ ሳይሆን ጋባዥ ነው መመስገን ያለበት። እሺ አላበላሽ፣ ተቀብያለሁ። አለቃ ግን በቲቪ እንደሚታየው አይነት ሰው አይደለም። እንዴት ማለቴ? በቲቪ ስለ ሀብቱ ሲወራ በጣም የሚኮራ መስሎኝ ነበር። አሁን ሳየው ግን በጣም ቀለል ያለ ሰው ነው። አቶ መዘክር ብዙ ሚዲያ ላይ ስለሱ እንዲወራ አይፈልግም። ሰዎች ናቸው ሳይፈልግ የሚያናፍሱበት። ሲታይ ግን ጥሩ ሰው ይመስላል። በጣም ከምነግርሽ በላይ ጥሩ ሰው ነው። እኔም እዚህ ድርጅት ውስጥ እንደምንም ብዬ እጄን እንዳስገባ ያደረገኝ እሱ ነው። ለምንድን ነው ያገዘ? መጀመሪያ እዚህ ድርጅት ውስጥ ተቀጥሬ ይሰራ ነበረ። ከዛ ያለኝን ተነሳሽነት አየና አንተማ ተቀጥረ ሳይሆን ባለቤት መሆን አለበት ብሎ የ5% ድርሻ ሰጠኝ። ድርጅቱ ግን ለብቻው? ውጭ ሀገር የሚኖር ጓደኛ አለው። 15% አካባቢ የሱ ድርሻ ነው። እንዳልኩሽ 5% ደግሞ የኔ ነው። እየቀረው 80% ደግሞ የአቶ መዘክር ነው። ጥሩ ሰው ነው፣ ይገባዋል። ወይዘሮ ሜላት እርግጠኛ ነኝ የአንቺንም ጦርነት ሲያቅ ያግዝሻል። እዩኤል፣ እኔ የማንንም እርዳታ አልፈልግም። ለምን? ራሴ ሰርቼ ራሴን መርዳት ስለምችል። ወይዘሮ ሜላት አንዳንዴ ያለንበትን ሁኔታ አምነን መቀበል መቻል አለብን። አልገባኝም። ያለሽበት ሁኔታ ጥሩ አይደለም እያልከኝ ነው? አንቺ ያለሽበት የስራ ድርሻ ለሌላ ሰው ቢሆን ስራውም ደሞዙም ጥሩ ነው። ግን ያው አንቺ ካለሽበት ሁኔታ ነው እንጂ ይሄ ቦታ ለአንቺ እንደማይመጥን ጠንቅቄ አውቀዋለሁ። ይኸውልህ ዩኤል፣ ወይዘሮ ሜላት ከተሳሳትኩኝ ይቅርታ አድርጊልኝ። አንድ ነገር ብነግርሽ ደስ ይለኛል። ምንድን ነው የምትነግረኝ? አንዳንዴ ስንወድቅ ውድቀታችንን አምነን መቀበል መቻል አለብን። ውድቀታችንን አምነን መቀበል ካልቻለን የምንፍጨረጨረው ተመልሶ ላለመውደቅ እንጂ ለመነሳት አይደለም። ስለዚህ አንቺ መነሳት ከፈለግሽ ለመነሳት መሞከር አለብሽ። እና እኔ ምን አድርጊ ነው እያልከኝ ያለው? ስለዚህ ያለሽበት ሁኔታ አምነሽ ተቀበይና ሰዎች እንዲያግዙሽ እጅሽን ዘርጊ። አለበለዚያ ይህን ማድረግ ካልቻልሽ ማንም አያግዝሽ። ያንተ ሀሳብ ገብቶኛል፣ ግን ደግሞ እኔ ሜላት ነኝ። መውደቅንም መነሳትንም ጠንቅቄ ያውቀዋለሁ። እሱንማ ስለማውቅ እኮ ነው ያለሽበትን ሁኔታ አምነሽ ተቀበይ እያልኩሽ ያለሁት። ስማኝ፣ እኔን የሚያኖረኝ የፈጠረኝ እንጂ የሰው እርዳታ አይደለም። ወይዘሮ ሜላት እኔ ከአንቺ ባላቅም ፈጣሪ ሊያገዘን ሲፈልግ በቀጥታ መጥቶ ሳይሆን እሱ በሚልክልን ሰዎች ነው እኛን መርዳት የሚችለው። አሁን ብንሄድ ምን ይመስላል? ወይዘሮ ሜላት በድጋሚ ስለ ግብዣው አመሰግናለሁ። አሁን ግን ቢሮ መግባት አለብኝ። ምን እሺ ነው? አረ ችግር ተፈጥሯል። በእናት ምን ተፈጠረ? ጆሮ የሌላ አምሯል። እሱን ነግሬ ነበር። ቆይ ማን ነገር? አሁን አግኝቼው ነበር። እና ምን ትኩስ ነው? እባክህ ሰሞኑን ጉዳይ ተወከችኝና እንዳግዘው ይፈልጋል። ምንድን ነው የምታግዘው? ወርቁን የሰረቀውን ሰው እንፈልግ ነው። ጆሮ ተበልቷል። ከራሱ ሌባ ጋር ይፈራረማል። ይኸውልህ አሁን እንድታካብድ አይደለምሽ፣ ለሁኔታው መፍትሄዎች እንድንፈልግ እንድታግዘኝ ነው የመጣሁት። አንተ ቆይ እኔ ጠንቋይ ነኝ ስለ ነገ የምነግርህ? ኧረ ምንኩስ ቀልድ አይደለም። ይኸውልህ ከጊዜ በኋላ ጆሮ ሁሉን ነው ማወቅ አይቀርም። እሱም አይቀርም። እሺ አሁን ጆሮ ሲመጣብኝ ምንድነው ማድረግ ያለብኝ? እኔ ምን አውቃለሁ? አንተ ራስህ አስብበት። ኧረ ሼም ነው ብቻዬን እየተውከኝ ነው ምንኩስ። እንደሱ ሳይሆን ምርጫ የለንም ብዬ ነው። ይኸውልህ ምርጫ ምን ጊዜም አለሽ። እስኪ እዚህ ላይ ምን ምርጫ አለ? ይኸውልህ መጀመሪያ ጆሮን በቢስ መቅረብ። እሱ እውነቱን ደብቆ ለዘላለም ያቆየ ነው። ይኸውልህ እንደውም እውነታው በቶሎ እንዲወጣ ነው የሚያደርገው። ቆይ ለምን ዝም ብለን አንጠፋ? እኔ ከዚህ ሰፈር የትም ንቅንቅ አለምሽ። ቆይ ታዲያ ምንድን ነው የፈለከው? ይኸውልህ ጆሮ እውነቱን አውቆ የመጣ ቀን ያኔ መቅደም። ምን
ጆሮ ልገለው? ምን ምርጫ አለ ታዲያ? ጆሮ በጣም ጥሩ ልጅ ነው። ምርጫ የለኝም አልኩህ እኮ። ለማንኛውም አሁን ታች ሰፈር ነው ወዲና ሌባውን ፈልገው። የምን ሌባ? ትቀልዳለህ እንዴ? የጆሮን ፋሚሊ ወርቅ የወሰደው ነው። ሳሚ መቼም ሰው ያለ ወንጀሉ ልታስመታ ነው አይደል? ይኸውልህ እምጠረጥረው ሰው ካገኘው የምሬን ነው የምልህ አይኔን አላሽ አደርገዋለሁ። በላውን ተነስና እንሂድ። ይኸውልህ ምንም አይነት ነገር አልፈልግም። ምክንያት ምናምን መርደር አይመቸኝም። ና እንሂድ። ድሮም እኮ ተምቹን ማመን ተምቹ ይመጣል እንዴ ብዬ ነበር፣ ግን እስካሁን አልመጣም። ምንድነው ነገሩ? ለምን ተሰባሰብን? እኔም አልገባኝም። ምንድነው ቆይ ነገሩ? እዚህ ቤት እኮ ቢራቸው እንዴት እንደሚጠም ከሩቅ ነው የሚጠራው። በቃ ቢራ ይዘህ መዞር ጀመርክ አይደል? አፉ በሉኝ ጀለሶች። ምን እባክህ፣ በዛ በኩል እኮ አንዱ እንደ ጆሮ አፍልቶ ሰው ላስታርቅ እየሞከርኩ ነበር። እርቅ? የምን እርቅ ነው? ቆይ ለምንድን ነው የተሰበሰብነው? ኧረ ኤላ ምን እሺ ነው? እስካሁን አልተወቅሻችሁም? አብረን እንነግራቸዋለን አይደል? እንዴ ተባባልን። አንተ ሳትመጣ እንዴት ነው የምነግራቸው? ኤላ ምንድን ነው? ይሄውላችሁ ምን መሰላችሁ፣ ያው አለ አይደል እኛ ጓደኞቻችሁን የእናንተ ችግር ማለት ምንድን ነው? አንተ ደግሞ የሚያሽኮረምም በቃ ንገራችሁ። ነገሩን ተነጋግራችሁ ፍቱ። ማለት የምን ችግር ነው? እናንተ በተጣላችሁ ቁጥር የኛ ልብ እኮ ከፍ ዝቅ አለ። በቃ ተነጋግራችሁ የምትወስኑትን ወስኑ። ቆይ ምንድን ነው የምታወሩት? ይኸውላችሁ ጆሮ ምን መሰለህ፣ እናንተ ህፃን ልጆች አይደላችሁ። በየቀኑ መጣላት፣ በየቀኑ መታረቅ፣ በቃ ችግራችሁን ፈታችሁ መቀጠል አለባችሁ። እንደውም ጥሩ አደረጋችሁ። እስቲ ንገረኝ አሴር፣ ቆይ እኔ ምንድን ነው ያደረኩ? እኔ ላንተ መጥፎ ነኝ? ሀና፣ በሁለታችን መካከል የተፈጠረ ያለውን ነገር በእኔ እያሳበብሽ ነው? አዎ አደርግሃለሁ። አንተ አጠገብ የሆነ አይዞሽ ማለት ሲገባ እንጋባ ብለኸኝ አይደል የተጣላነው? ለምንድን ነው ያን ያህል ጊዜ እንድረዳሽ የምትፈልጊው? በጣም ለረጅም ጊዜ እኮ የኔን ስሜት ልቤ ውስጥ ቀብሬ ልረዳሽ ሞክሬያለሁ። እና ይህንን ያህል ጊዜ ታግሰህ እንዴት ነው አሁን መቋቋም ያልቻልከው? ኤላ እነዚህ ልጆች ትንሽ ይቆያሉ መሰለኝ። ወዴት ልትሄድ ነው ደግሞ? ወዴትም እዚሁ ነኝ፣ ግን ለመሰጥ እስኪ ትንሽ ድሮም አንተን ቁም ነገረኛ ነበር። ሀኒቾ በጣም ይደክማል፣ ሁሉ ነገር ይደክማል። እንዴ አሴር ምን እያልክ ነው? እኔ እኮ አሁን ላይ ትወደኛለች ብዬ አፌ ሞልቼ መናገር አልችልም። ምክንያቱም አንቺ እኔን ለራስሽ ለማድረግ ምንም ነገር ስታደርጊ አይቼሽ አላውቅም። ፍቅር ውለታ ነው እንዴ? ፍቅር ውለታ ባይሆንም መስዋዕትነት ግን ይፈልጋል። አንቺ ግን ምንም መስዋዕትነት ለመክፈል ፍላጎት የለሽም። ቆይ አንተ በዚህ ሰዓት ቤተሰቦቼ መስዋዕት አድርጌ ካንተ ጋር እንድኖር ነው የምትፈልገው? አስፈላጊ ከሆነ አዎ፣ እውነት የምታፈቅሪኝ ከሆነ ማድረግ ያለብሽን ነገር በሙሉ አድርጊ። አሴር እንዴት በዚህ ልክ ራስ ወዳድ ትሆናለህ? ሲጀመር እኮ ወደ ፍቅር የገባ ነው አክም ያድኝሽ የራስ ያደርግሻለሁ ብለህ ተነጋግረን አይደል እንዴ? እና ለዝራ ሲሰማሽ የነበረው ስሜት እንጂ ከቤተሰቦች ጋር ያለውን ችግር አይደለም። ይኸውልህ አሴር፣ እኔ ከዝራ ጋር ብቻ ሳይሆን ከቤተሰቦቼም ጋር እየተፈጠረ ያለው ችግር ድምር ውጤት ነው። እኔ ደግሞ የራሴ የሆነ ብዙ ችግር ስላለብኝ ያንቺ ችግር መፍትሄ ሊሆን አልችልም። ስለዚህማ እዚህ ጋር ቢበቃን ይሻላል። እርግጠኛ ነህ? አዎ በጣም እርግጠኛ ነኝ። አይደለም ጭቅጭቅ ማርም ሲበዛ ይመራል። ቢበቃን። ኤልያስ በቃ መሄድ አለብን። አይደለም ሀና፣ ጆሮ እኮ ስለተበሳጨ ነው። አይ ሁሉም ነገሩ እንደቆረጠ ያስታውቃል። ይህ ደግሞ ይደንሳል። አተ እንዴ ምንድን ነው? አንተ ምን አለብህ? ሙዚቃን አዳምጥ። አልተሳካም። ምን አልተሳካም? ምን ነው አወኩት? ትልቅ ስህተት ነው የሰራነው። ነገሩን ቀስ ብለው ተነጋግረውበት ለችግሩ መፍትሄ እንዲፈጥሩ ማድረግ ሲገባን አቻኩለን አቦካ ነው። ቆይ ምን ተባብለው ነው? እኔ እኮ ዘፈኔን እየሰማሁ ሌላ ዓለም ውስጥ ነበርኩ። አንተማ ምን አለበት ዘፈንን አዳምጥ እንጂ። ከዚህ በላይ በቃን ተባባሉ። ይሻላል በእናትህ። እንደው እኔም በየቀኑ የእነሱን ጭቅጭቅ መስማት ስልችት ብሎኝ ነበር። እረፍን ያልኩት አሁን የጀመርኳትን ዘፈን ልጨርስ። አትሰማኝም እንዴ? ተለያዩ እኮ ነው እያልኩ ያለሁት። እሱንማ ሰማሁ እኮ። አሁን ይኸውልህ አንተ ሀናን ተከተላት፣ እኔ ደግሞ ያን ጀዝባ ልከተል። ጥሩ ሂሳብ ክፈል። ናውጣ ሂሳብ ክፈል።